ጥናቶች በትልቁ የሚያመለክቱት ሰለብሬካፕ ወይም በጣም የሚዋደዱ ፍቅረኛሞች የሚለያዩበት አብረው የማይሆኑ በጣም ደግሞ ምርጥ ጥንዶች ይወጣቸዋል ወይም የነሱ ፍቅር የት ይደርሳል የተባለ ፍቅር ባጭሩ የሚቀረው እንደምናስበው አንዱ ላይ ቺት ሲያረግ አሊያም አንደኛው መጥፎ ባህሪ ስላለው አንዱን መቻል ስላቃተው አንዱን ስለማይወድ አይደለም። አንዱን ባለማወቁ አንዱ ከአንዱ ጋር በግልጽ ባለማውራቱ የሚፈልገውን የሚጠላውን ወይም ያስቀመጠውን ባውንደሪውን ፍላጎታችንን ባለማውራት ነው። ይሄ ችግር አብዛኛውን ጊዜ እኛ ሴቶች ላይ ይነገራል። ነገር ግን ከዚህ ባሻገር ዛሬ ሴት ልጅ ላይ ካያሃቸው ወይም ከሰጠችህ እነዚህ ምልክቶች ካሳየችህ በፍጹም ዝምታ መምረጥ የለብህም። እርምጃ መውሰድ ካለብህ እርምጃ፣ ውሳኔ መውሰድ ካለብህ ውሳኔ። ምናልባት ይሄ ነው እሷ ህይወት ውስጥ ያለኝ ቦታ ለእኔ ያላት የሚለውንም ለማወቅ ጭምር የሚረዱትን 5 ከሴት ልጅ ወደ ወንድ ልጅ የሚላኩ መልእክቶች ሆን ብላ ራሱ ላይሆን ይችላል። ነገር ግን ተፈጥሮዋ ያንን እንድታረግ ያረጋታል። በረጅሙ እንድታስርህም ሊያደርጋት የጨዋታው አካልም እንዳትሆን የሚረዱህን በፍጹም ነው የምላችሁ። ካያችሁ መውሰድ እርምጃ። ከማነሳቸው ውስጥ አንዱ ቢያንስ ሀፕን አድርጓል አንተ ላይ ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየክ ዛሬ ስለኛ ሴቶች መረዳት ያለባችሁን ነገር ነው የማስረዳችሁ። ወይም መረዳት የሚከብዳችሁን ወይም በሌላ መንገድ የምትተረጉሙትን እንዴት መተርጎም እንዳለበትም በአጭሩ ሁኔታችሁ ነግራችኋለሁ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮዳውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ልክ እንደ ዛሬ ከሚስጥሮቻችንም አካፍላችኋለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁ ይቆዩ። 5ኛው ኦልሞስት ሁላችሁም የማትረዱት ስትወዱህ በተለይ ከፈለጋችኋት ካፈቀራችኋት ቆንጆ ከሆነች በተለይ የሆነ ለየት ያለ ነገር ካላት በጣም የምትሳሳቱት ነገር ምን እንደሆነ ታውቃላችሁ? ወይም አንደርስታንድ የማታደርጉት ስለ ሴት ልጅ ለሷ የምትሰጣት የምታደርግላት የምትሆንላት በፍጹም ለአንተ ለራስህ ከምትሆነው ከምትሰጠውና ከምታደርገው ነገር መብለጥ የለበትም። ራስን ሁሌ በከፍታ ማክበር፣ ለራስህ ከፍታ ላይ ዋጋ ኢንቨስት የምታደርገውም ለራስህ የሚቀይሩ ነገሮች ላይ ሊሆን ይችላሉ፣ ለፊዚካልክ ሊሆን ይችላል። ዋቴቨር ከሷ ይልቅ ለራስህ ኢንቨስት ማድረግ ወይም ራስን ከፍታ ላይ ማስቀመጥ፣ መጀመሪያ ራስን መለወጥ፣ ራስን መጠበቅ፣ መንከባከብ ነው። በሰዎች ወይም በምትፈልጋቸው ሰዎች ለራሳቸው ሃይ ስታንዳርድ የሚስጡ ከፍታ ላይ ራሳቸውን የሚያስቀምጡ መወደድ ወይም መሳብ የምትችለው ራሷን የምትቀውልል ቆንጅዬ ልጅ ወደቅ ከዛ እሷን ኢምፕረስ ለማድረግ እሷን ለማስደሰት ከራስ ላይ ቀንሰ እያደረግ ለራስ መስጠት የሚገባል ለሷ እየሰጠ ራስን ዝቅ የምታደርግ ከሆነ እሷ በከፍታዋ ሌላ ከፍታ ላይ ያለውን ፍለጋ ትሄዳለች። ወደ ታች እያያትን ቢሆን ከሱ ጋር መሆንን ትመርጣለች። ስለዚህ ወደድኩ አፈቀርኩ በሚል ተልካሻ ምክንያት ለሷ እንኳን የማይገባትን ነገር አታደርግ። ራስን በበቂ እንደማታከብር ያስታውቃል። ለሷ የምትሰጣትና የምታሳያት ነገር ከራስ በታች ወይ በላይ ሲሆን ለራስ መጠበቅ ለራስ የምትሰጠው ዋጋ፣ ፍቅር፣ እንክብካቤ ሁሌም ቢሆን መጠበቅ ነው ያለበት። ራሱን ከፍታ ላይ ያስቀመጠ ብቻ ነው የፈለገ ቦታ ላይ የተቀመጠችዋን በቀላሉ በእጁ ማስገባት የሚችለው። ይሄንን በአይምሮ አሳድረው። ለሴት ልጅ የምትሰጣት የምታደርግላት እንዲሰማት የምታደርጋት የምትነግራት ነገሮች በሙሉ በፍቅርህ እንድትወድቅ ያደርጋታል። ነገር ግን ለሷ የምትሰጠው ነገር ከራስ እንዲህ ብሎ ነው ማለት እንዲህ ብሎ እንዳይበልጥ እንዳታስበው። ሁሌም ቢሆን አንደኛ ምላችሁ የለም የሚበልጠንን እንወዳለን። ከዛ ባሻገር ደግሞ እሷን ኢምፕረስ ለማድረግ ለማስደሰት ኦር እንድትወድ ምንም ይሁን ከራስ ቆርሳ ወይም ከራስ አሳንሰ እንዳሰጥ አይሰራም። ቢሰራ ደስ ይለኛል። ምንም ማለት አይደለም። ብትሰጥ ለምትወደው ሰው ማድረግ መስጠት መሆን በጣም ኖርማል ነው። ነገር ግን የምትፈልገው ቦታ ያስቀምጠኛል ወይ ሪያሊቲው አይደለ? የሚገባኝን ስሜት እንዲሰማኝ ታደርገኛለች ወይም በማያት አይን ታየኛለች የሚለው መመለስ አለበት። ካለክ ላይ ስጥ፣ ሼር አድርግ። ከዛ የሷን ፍቅር እንደ ቦነስ ነው የሚሆነው። ከራሷ አግዱለህ ማድረግ ወይም እንድታፈቅርም ይሁን እንድትወድም ዋትኤቨር እንድታከብርም እንድታይክም የምታደርገው ነገር ከራስ እንዳያንስ። እሺ አደራ፣ ይሄንን አንደርስታንድ አድርጉ። አብዛኛው ዝቅ ብዬ አኑሪያት እኮ እንደዚህ ሆኜላት ምናምን እሷ እንደዛ ለዛ ነዋ። ስለዚህ ይታረም። 4ኛው ሴት ልጅ
አብዛኞቻችሁ ማትረዱት ወይ ማይገባችሁ የምትፈልገው ነገር ማትናገራቸው ብዙ ነገሮች አሉ። ብዙዎቻችሁ ወዳችኋታል። ከዚህ በፊት ሰርቻለሁ። ሴቶች የምንፈልገው እጅግ በጣም የምንፈልጋቸው ግን የማንነግራችሁ በይፋ ስፔሻሊ ፍቅረኛ ኮን በጣም ከፈለገች በጣም ቦታ ከሰጠች በጣም የምታከብር የምትወድ ከሆነ በስስት የምታይ ከሆነ ውድ ነገር አትጠይቅህም። ጥቅመኛ ሴት ከወደድከኝ ካፈቀርከኝ እምትላት ወሬዋ ራሱ የሚጀምረው ብትወደኝማ ከወደድከኝማ የሚል ያዘለ ነው። የምታፈቅር ሴት ግን ከአንደበቷ የምትፈልገውን እንዲያደርግልኝ ሰርፕራይዝ አድርገኝ ሮማንቲክ ሁንልኝ ብላ አትጠይቅም። እችኛዋ ግን ሁሌም በቃ እንድትንከባከባት ኢንቨስት እንድታደርግ እንድታወጣ ነው የምትፈልገው። ለዩ እንጂ ለዩ ደስ ብሏችሁ ነው የምታደርጉት። ዊኖ እኮ በቃ ያንን ስለምናቅም ነው። አንድ ወንድ ልጅ ከወደደ ለሴት ልጅ የሚያደርገው ነገር ምንም አይመስለውም፣ ደስ እያለው ነው የሚያደርገው። ያንን ስለምታቅ ነው እንደምትወዳት ካወቀች ደግሞ ተጠቃሚ ወይም ለአንተ የፍቅር ስሜት የሌላት ከምትወድ ሴት ውጭ ያለችዋ ኢንቴንሽኗ ሌላ የሆነችው ትጠቀመዋለች እንደ መሳሪያ። ከወደድከኝ ብትወደኝማ ምናምን ስትል ወዳክ በጣም አስፈልጓት ነው የሚመስለው። ነው እየተጠቀመችብህ ነው። አይንህን ክፈት። የምትወድ ሴት አትጠይቅም፣ ጥቅም አትጠይቅም። ሮማንቲክ እንድትሆን ዝቅ እንድትልላት አይደለም፣ ከፍ እንድትልላት ሁሌ ኩራት እንድትሆን እንድትበልጣት ነው የምትፈልገው። እችኛዋ ገና የሆነ ነገር ስትሞክር ለእኔ መጀመሪያ ሳታደርግ ምናምን ትላለች። ኮምፔር ስታደርጉ እዩ አብራት ትሆናለች። ፍቅረኛ ችግር የለባቸው ባይዜ ፍቅረኛ ለመሆን ታይትል ለመያዝ ችግር የለባቸውም ጥቅመኛ ሴቶች። የምትወድ ሴት ግን ከአንተ ጋር አብሮ ከመሆን ጀምሮ ትፈራለች። ፍቅሯን ለመግለጽ ትፈራለች። ያንተ ለመሆን ትፈራለች። ከዛ ደግሞ የምትፈልጋቸውን ነገሮች ለማቅረብ ለመጠየቅም ትፈራለች። ገንዘብ ትወዳላችሁ፣ ራስ ወዳድ ናችሁ። ሴት ልጅ እንደዚህ ካገኘች ትላለህ አይደለ? ኖ ሴት ልጅ ካፈቀረች የምትፈልገው ያንተን እድገት፣ አንተን መኩራት፣ በአንተ ያንተን ለውጥ፣ ያንተን ስኬት፣ አንተ እሷ እንድትወዳት እንድትጠብቃት እንድትከባከባት ነው የምትፈልገው። ገንዘብና ፍቅር አይገናኙም፣ አታገናኙ። በቃ እሱ የምትፈልግ ስለሆነ ራቁ። አይመስላችሁ? ገንዘብ ስላለ ስለመጣች ወዳክ ነው የሚመስል። ጅላቱ አይሆንም እንደዛ። ስለዚህ ሴት ልጅ በጣም ብዙ ነገሮች አሉ። እሺ ስትወድ ስታፈቅር ማጠየቀን እንዳልኩ እንደዚህ አይነት ቪዲዮዎችን ሴት ልጅ ምን ትወዳለች፣ መወዳትን ልጅ ለማስደሳት ምን ላድርግ የሚል ጥያቄ መልስ። ኤክስፔንሲቭ ነገር መግዛት አይጠበቅብም። ስጦታ ስትሰጡን በጣም እንወዳለን፣ አንጠይቅህም። በጣም ራስ ላይ ስትሰራ ሞር ኢንቨስት ታደርግ ትንሽ ጊዜ ስትሰጣት ግን ያንን ውብ ስታደርግላት ደስ ይላታል፣ አትነግርህም። የማትወድ ሴት ናት። ከአንተ ጋር 24 ሰዓት እያጃጃልካት የሆነ ቦታ እያቀበጥካት እንድትውል የምትፈልግ ነው። ከዚህ ሴት ራቅ። ይሄ ማይመስላችሁ ግን እውነታው ይሄ ነው። ሌላኛው ሶስተኛው ሴት ልጅ እንደማትፈልግህ የምትናገርበትን ቋንቋዎች ነው የምነግርህ። አንድ ሴት ልጅ በፍቅር አይን እንደማታይክ ወይም ለአንተ በቂ ፍቅር እንደሌላት አንተን ግን ማጣት ሳትፈልግ ስትቀር አንተም ህይወቷ ውስጥ ምቾት የምትሰጣት ከሆነ ከዚህ በፊት ብዙ ጊዜ ተናግሬያለሁ። ምቾት የምትሰጣት ከሆነ የምትንከባከባት ከሆነ የምትጠብቃት ከሆነ አንድ አፈቅረዋለሁ ከምትለው ልጅ በተሻለ አንተ የምትንከባከባት ከሆነ የተንከባከብካት የምትጠብቃት በስስት የምታያት የሚመስላት አሁን ጓደኛዋ ስለሆንክ ነው። ፍቅረኛዋ ከሆንክ ግን እንደ ፍቅረኛዋ ወይም ሌሎች ፍቅረኞች ጓደኞቿን ትሪት በሚያደርጉት መንገድ ያደርጋል ብላ ስለምታስብ ሴት ልጅ ብሎክ ታደርገዋለች። ለአንተ የፍቅር ስሜት እንዳይኖራት ወይም ልቧ እንዳይመታ ያደርጋል። መጠንቀቅ አለባችሁ ብላችሁ ሁሌ ለዛ ነው በጣም ቱማች ትሆናላችሁ። በጣም አንድ ፍቅረኛዋ ከሆንክ በኋላ ማይኖረውን ካራክተርህን፣ ማይኖረውን ፍላጎትህን፣ የማይኖረውን ኢነርጂህን አሁን ታመጣዋለህ። ያ ደግሞ ይዞክ ማትወጣበት ውስጥ ነው የሚከተል። አንድ ሴት ግን እዛ ሌቭል ላይ እንደሆነች የምታውቀው ወይም አንተን በፍቅር አይን እንደማታይ የምታውቀው ከቅነ ንግግሯ ብዙ ጊዜ አንስቻለሁ። እንደ ጓደኛዬ ነው ማይክ፣ እንደ ወንድሜ ነው ማይክ። አንተን ለኔ አትገባኝም፣ በጣም ምርጥ ሰው ነህ፣ አንተን ማን ይተካል፣ አንተን ያገኘች እድለኛ ናት፣ አንተን ካጣ ሞታለሁ፣ ግን ፍቅረኛዬ ካረኩ ደግሞ እንደዚህ ሆናለሁ ምናምን የሚሉ ቃላቶችን ከሰማ ማንም ሁን ምንም ፍቅር ካላት ወይም በፍቅር ልቧ ከመጣ ትገባለህ ልቧ ውስጥ። ጊዜ ስጠኝ ላስብበት። አሁን ለፍቅር የድሮ የሚመስሉ ቃላቶችን እስቲል የሚጠቀሙ ሴቶች አሉ። ያ ትልቁ ቋንቋ አልወድህም ወይም አላፈቅርህም ነው። በፍጥነት ርቀታችሁን ጠብቁ፣ ክብራችሁን ምረጡ። ምናልባት ማየት ያለባትን እንድታይም ስፔስ ስጣት፣ ጊዜ ስጣት እንጂ እሺ ብለህ እዛው ከማጣት ሳላገኛት ከሙል ስልኬን ሳታነሳ ከሙት እንደዛ አይነት ነገር እንዳይሰማት። ይሄ በትልቁ እንደማትፈልግህ የምትናገርበት በጣም ለስላሳ መንገዷ እናንተ አንደርስታንድ የማታደርጉትና የማይገባችሁ ነው። እንዴት ናይስ ሊሆን ይችላል አንድ ወንድ ልጅ ለምታፈቅረው ሴት? አይሆንም እኮ
ወዲያው አልፈልግሽም ወይ ፈልግሻለሁ ብሎ ርቀቱን ነው የሚጠብቀው እኮ። አንድ ሴት በጣም የተንከባከበችው እንደምታፈቅረው እያወቀ ይፈራል፣ ሼም ይርቃል። እኛ ደግሞ እንወዳለን፣ እንክብካቤ ስለምንወድ ሁሌም እንኖራለን አጠገብ። ወዳ ነው የሚመስል አይደል? ኖ ምቾቷን ፈልጋ ነው። ራስ ወዳዶች ነን፣ በተለይ በሚመቸን ወንድ ዙሪያ። ካፏ ግን የምትጠቀማቸው ቃላት ፍቅረኛ አላረግህም ከሆነ በጣም ርቀትን መጠበቅ መቻል አለብህ። በቃ ክብርህን መምረጥ በቃ አትገቢኝም ብለህ ልታስብ ነው የሚገባ ወዲያው። ምናልባት ራሱ የምታውቀው ነገር ካለ እንዲመጣ፣ ካልፈለገች እንዲህ ታደርጋለች ሴት ልጅ። ሁለተኛው ስትወድህ አንተን መውደድ ስትጀምር፣ ፍቅረኛ ማድረግ አንተን ስትፈልግ ደግሞ ወደምትቀየረው ማንነት አብዛኞቻችሁ ማትረዱት የምትቀበሉት በሌላ መንገድ ነው። አሁን ለምሳሌ ጠይቀሃት ፈልገሃት ችላ ብላ አልፈልግህም ብላ ኮርታ ሄዳ ሊሆን ይችላል። ልክ ፊትህን አዙሪያ ስትሄድ ከፊቷ ከሚታየው እንቅስቃሴ አንስቶ አሁን ለምሳሌ አንተ በጣም የምትፈልጋት ልጅ የምትወዳት ልጅ ዴፊኒትሊ ከሌላ ሰው ጋር ብታያት በጣም ነው የምንወርድባቸው አይደለ? የምታስቡት ምን አይነቷ ናት ብለህ እቺማ እንደዚህ ናት ብለህ ምናልባት ፍቅር ሊጠፋ ይችላል። እሷ ግን ዴፊኒትሊ ወደ ሌላ ሴት ስትሄድ ካየች ወይም ለሌላ ሴት እንትን ነው ትኩረት ስትሰጥ ካየች ዴፊኒትሊ መቅናት ትጀምራለች። ወዲያ ነው መቅናት ትጀምረው። አንተ የሚመስልህ ልክ አንተ አሁን ወንዶች ትጣሉ ይደብራቸዋል፣ ለእሷ የሰጠው ዋጋ ምናምን ዝቅ ምናምን ሊል ይችላል። የተወሰነ ንዴት ቢኖርህም የመጀመሪያው አይነት የኔቱን አይነት ፍላጎት ብዙ ወንድ አይኖረውም፣ ፍቅረኛ ሆና ማታኮን ስፔሻሊ። ነገር ግን እኛ ዴፊኒትሊ የተለየና ወዲያው እንደማፈልግ ትንሽ ስትቆላላ ዞር ስትል ትመጣለች ጓዟን ጠቅላላ የምትወድ ሴት። አንተ መውደድ የጀመረች ሴት ቴክስት ማድረግ ትጀምራለች፣ መደወል ትጀምራለች፣ አንተን የምታገኝበትን ሰበቦች መፈለግ ትጀምራለች፣ ስታይሏን ትቀይራለች፣ ድምጿ ይቀየራል፣ አይኗ አንተን የሚያይበት ይቀየራል። ለውጦቿን ነው ማየት ያለብን። ወደ ንዴት ይመስል ወደማይወድክ ወደሚመነቃቀረውም ሊሆን ይችላል፣ ወደ መጥፋትም ሊሆን ይችላል። ግን ከምታውቃት ሴት ከተቀየረ ሰለም ወይም አንተ መውደድ ስለጀመረች ነው። ስልክህን ማታነሳ ከሆነ አሁን ማንሳት ከጀመረች፣ ቴክስትን ማትመልስ ከሆነ አሁን መመለስ ከጀመረች፣ ከዚህ በፊት ማውራት የምትፈልገው በተሻለውን አፒታይት ካላት፣ እነዚህ አንተን መውደድ እንደጀመረች ትልቁ ማሳያ ነው። ስለዚህ አትፍዘዝ። ይሄንን ምልክት ካየው ወድሃለሁ እስክትል ወይም መጀመሪያ ራቅ ወይም ሪያክት የምታደርግበት መንገድ ደስ ስላላለ አትወደኝም ብለህ እንዳታምን። እነዚህን ካየ ትንሽ ገፋ አርግ። ታዲያ በጣም ናይስ ሆነ ተረጋግተህ ምናምን ወንድሟ ወይም ጓደኛዋ እንዳታረግህ በጣም መጠንቀቅ መቻል አለብህ። ፍቅርህን አሳያት። አንደኛው ከሴት ልጅ ላይ የሚታይ ምልክት በትልቁ አንተ ስትደብራት ግንኙነታችሁን ካልፈለገች ለአንተ ያለ ፍቅር ሲያበቃ ወደ ምንነት ትቀየራለች። ሆን ብላ ላይሆን ይችላል እንዳልኳችሁ፣ ሳታስበው ለአንተ የሚሰማ ስሜት ልቧ ውስጥ ፌድ እንዳደረገ፣ ለአንተ የሰጠችው ቦታ፣ ለአንተ ያላት ክብር እየጠፋ መሆኑን የምታውቀው ወይም ምንም አይነት አቴንሽን አሁን ላይ ለአንተ የምትሰጠው ምንም አይነት ፍቅር እንደሌላት በትልቁ የሚያሳየው ምን እንደሆነ ታውቃለህ? ዝምታዋ ነው። ዝም ማለት ትጀምራለች። በአንተ ጉዳይ አትጮሁም፣ በግንኙነታችሁ ጉዳይ አትጮሁም። በምታስከፋት በየትኛውም ነገር ላይ ነው የምልህ ምንም አይነት ሪያክሽን ማሳየት ታቆማለች። ያ ነው ትልቁ ምልክት። አንድ ሴት ሪያክት ማድረግ አቆመች፣ ዝምታ መረጠች። ከዚህ በፊት የምትናገር ነገሮች ላይ ሊሆን ይችላል፣ እንድታስተካክለው ሊሆን ይችላል፣ ትኩረት እንድትሰጠው ሊሆን ይችላል፣ እንድትንከባከበው ሊሆን ይችላል። በሷም ጉዳይ በራስም ህይወት ላይ አሁን ላይ ምንም አይነት አስተያየት፣ በዛ ላይ ደግሞ ምንም አይነት የቅናት ሊሆን ይችላል፣ የቁጭት የንዴት ሊሆን ይችላል፣ የፍቅርም ሊሆን ይችላል። ሪያክት የሚባል ነገር ታቆማለች። የዛኔ ዝም ብለህ አሁን ጭቅጭቋን አቁማለች፣ በቃ ተረጋግታለች፣ በሰለች፣ አሁን እኔ እረፍት አገኘው ብለህ ወይም ሰላም እንደሆናችሁ አታስብ። እሷ ከአንተ ተለያይታ ርቃ ሄዳለች። ምናልባት ሌላ ሰውም ህይወቷ ውስጥ መጥቶ ሊሆን ይችላል። ሴት ልጅ ከዚህ በፊት የምትሰጥን የምታሳየን የምትጮኸውን ጮት የምታደርጋቸውን ነገሮች ዴፊኔትሊ ቀይራ በዝምታና ምንም ባለማድረግ ስትቀየር እንደበሰለች እንዳታስብ ወይም እንደለቀቀች እንደተወች አሁን የእውነተኛ የምትፈልጋት አይነት ሴት ህይወት ውስጥ እንዳለች የምታስብ አለ። ኖ እሷ ጉዞ ጀመራለች። ሳይኮሎጂ ኦፍ ብሬክአፕ የሚባለውን ፕሮሰስ ኢቭን ጨርሰዋለች። ኦልሬዲ ከአንተ ጋር ሆና ተለያይታለች። ከአንተ እስኪመጣ በቃ እንደ በረዶ ቀዝቅዛ ወይ በራስ ጊዜ እንድትተው ወይም ምን ተፈጠረ ስትል በጣም ከአቅም በላይ ሲሆን በቃኝ እንድትል እያደረግካት ነው። ይሄንን ገና ከመጀመሪያው ከእንጭጩ ምልክቱን ስታይ ማስተካከል፣ አለበለዚያ በጣም አርፍደ ከሆነ
አዝናለሁ። ሴት ልጅ መለያየት ፈልጋለች። ሳይኮሎጂ ኦፍ ብሬክአፕን ፕሮሰስ ጨርሳ ካንተ የምትርቅበትን ሰበብ እየፈለገች ነው። ሴት ልጅ ሪያክት ማድረግ ካቆመች፣ ዝምታን ከመረጠች፣ በየትኛውም ነገር ላይ ከቀዘቀዘች መለያየት ፈልጋለች። ወይ ደብረሃታል ወይ ከዚህ በኋላ አትወድም። አዝናለሁ። ሐሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለኔ በላይ ካሳውቁ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። ሁኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።